በዩቲዩብ ገንዘብ ለመስራት ፈልጋችሁ ዩቲዩብ የከፈታችሁ ካላችሁ ወይም የመስራት እቅዱ ዓላማ ወደፊት ካላችሁ አሁንም እየሰራችሁ ያላችሁ እነዚህን አራቱን ነገሮች ካላወቃችሁ ዩቲዩብ ላይ በጣም ነው የተሸወዳችሁት። እነዚህ አራቱ ነገሮች ዩቲዩብ ቻናላችሁን እስከ ማዘጋት ድረስ የሚያመጡ ናቸው። ወይም ሞኔታይዝ ያልሆናችሁ ካላችሁ እነዚህን ካላደረጋችሁ ሞኔታይዝ ወይም ገንዘብ ተከፋይ መሆን አትችሉም። ስለዚህ በዛሬ ቪዲዮችን አራቱንም ነገሮችን አሳያችኋለሁ። ቪዲዮን እስከ መጨረሻ እዩት። ሰላም እንዴት ናችሁ? ጸግሽ ነኝ። በያላችሁበት ሰላማችሁ ይብዛ። ይህ ቪዲዮ ከባለፈው ቪዲዮ የቀጠለ ነው። የዩቲዩብ ማስተር ክላስ እየሰራው እንደሆነ ታውቃላችሁ። ለተወሰነ ጊዜ ደግሞ ጠፍቻለሁ፣ በጣም ይቅርታ። ወደ ዛሬ ቪዲዮችን ከመግባታችን በፊት በባለፈው ቪዲዮ ጥያቄ ጠይቃችሁ ነበር። ማን እንደመለሰ እዚህ ፒክ ዊነር የሚለው ላይ በመግባት አሸናፊውን እንለያለን። በመጀመሪያ የቪዲዮ ሊንክ ኮፒ አድርገን ወደ ፒክ ዊነር ነው የምንሄደው። እዚህ ጋር ኮፒ አድርገን ወደ ፒክ ዊነር በመሄድ አሸናፊው ማን እንደሆነ እንለያለን። ከዚያ በፊት ጥያቄው ምንድን ነው መሰላችሁ? በአፍሪካ ውስጥ በህዝብ ብዛት የምታወቀው ሀገር ማናት? በአፍሪካ ውስጥ በህዝብ ብዛት የምታወቀው ሀገር ማናት? ከነ ምርጫ አስቀምጬላችሁ ነበር። ማን እንደመለሰ እዚህ ላይ እናያለን። ፔስት እናደርገውና ፊች ሚሊዮን እነካለን። ከዛ ኮንቲኒው። ናይጄሪያ ናት። 21 ሰው ኮመንት አድርጓል ፒክ ዊነር ሚሊዮን በመንካት። ማና ሀሰን ጥያቄ ጠይቃኛለች እሷ። እስቲ ሌላ ሰው እንሞክራለን። ገዛኝም ቢ መልሷል። ቢ ናይጄሪያ ነው። ገዛኝ አስራት ኢንስታግራም ላይ ማናገር ትችላለን። ሽልማትን መውሰድ ትችላለን። በዛሬ ቪዲዮም ጥያቄ ጠይቃችሁ ከመለሳችሁ በቀጣዩ ቪዲዮ እንደዚህ ራንደም አውጥቼላችሁ እሸልማለሁ። የዛሬ ቪዲዮችን ጥያቄ ምንድን ነው? የኢትዮጵያ የቀድሞ ስሟ ማን ትባላለች? የቀድሞ ስሟ ማን ትባላለች? ስለዚህ ኮሜንት ላይ መልሱን ማስቀመጣችሁን አትርሱ። ላወቃችሁ ደግሞ በቀጣይ ቪዲዮ ሸልማችኋለሁ። ስለዚህ የዛሬ ቪዲዮችን ምንድነው? አራቱንም ነገሮች ያሳያችኋለሁ። ከአራተኛው ልጀምርላችሁ። አራተኛው ማለት ምንድነው? አድቫንስድ ፊቸር። አድቫንስድ ፊቸር ማለት ዩቲዩብ ሞኔታይዝ ካልሆናችሁ ሞኔታይዝ ፈጽሞ 4000 ዋች አወርና 1000 ሳብስክራይበር ቢኖራችሁ ሙላ ሞኔታይዝ መሆን አትችሉም። ይሄ እንዴት እንደሚሆንና እንዴት ይህን ነገር ማስተካከል እንደምችሉ አሳያችኋለሁ። እዚህ ጋር እንደምታዩት የኔ ዩቲዩብ ቻናል ከ15000 ሰብስክራይበር በላይ አለ። ከዛ ዋች አወሩን በትንሹ ከ20 ዋች አወር በላይ ነው። ይሄ ደግሞ ቻናል ሞኔታይዝ አልሆነም። የዚህ ሞኔታይዝ አለመሆኑ ምክንያቱ ምንድን ነው? አድቫንስድ ፊቸር ይባላል። ብዙ ሰው ዩቲዩብ ላይ እንደኔ አሁን ለምሳሌ ይሄንን ቻናል ለእኔ እንዴት እንዳደረግኩ አስረዳችኋለሁ። ብዙ ሰዎች ቻናል ይከፍታል፣ ከዛ ቪዲዮን ይፖስታል፣ አይም አክቲቭ አይደለም ማለት ነው። ስለዚህ ይሄ እንዴት እንደሆነ ላሳያችሁ። መጀመሪያ ወደ መልሱ ከመሄደ በፊት ይሄኛው የሆነበት ምክንያት በመጀመሪያ ወደ ዳሽቦርዳችሁ ከሄዳችሁ በኋላ እዚህ ጋር ሴቲንግ የሚል አለ። ከዛ እዚህ ጋር ደግሞ ቻናል የሚለውን ስትነኩ ፊቸር ኤሊጂብል የሚል አለ። ከዛ እዚህ ጋር 3 ነገሮች አሉ። የመጀመሪያው ስታንዳርድ ፊቸር ነው። ይሄ እንዴት ኢኔብል እንደሚሆን ታውቃላችሁ። ልክ ቻናል እንደከፈታችሁ ምንም ዋርኒንግ ስትራይክ ስለሌለ በቀላሉ ኢኔብል ይሆናል። ሁለተኛው ደግሞ ኢንተርሚዲየት ፊቸር የሚባል ነው። ሁለተኛው ደግሞ ይሄ ምንድነው? ስልክ ቁጥር ቬሪፋይ ስታደረጉ ሁለተኛው በቀላሉ ነው ኢኔብል የሚሆነው። ሶስተኛው ደግሞ አድቫንስድ ፊቸር ነው። ይሄ 15000 ሳብስክራይበር ያለው ቻናሌ ሞኔታይዝ ያልሆነበት ምክንያት ይሄ አድቫንስድ ፊቸር የሚለው ኢኔብል ስላልሆነ ነው ማለት ነው። ይህንን እንዴት ነው ኢኔብል ለምናደርገው ለምንለው እኔ የሰራሁበት ስህተት ልንገራችሁ። ቻናል ከፈትኩ። ከዛ የተለያዩ ቪዲዮችን ዝም ብዬ መፖሰት ጀመርኩ። ከዛ ሰብስክራይበሮችን እያመጣልኝ ነበር። ዋች አወርም በዛው ልክ አሪፍ እየሄደልኝ ነበር። ነገር ግን እኔ ያወቅኩት ምንድነው 1000 ሰብስክራይበር ደርሶና 4000 ዋች አወር ከደረሰ በኋላ ነበር ሞኔታይዝ ለማድረግ ሞከርኩ። እዚህ ጋር እርን የሚሉ ላይ ላሳያችሁ። ከዛ ፕሌይ ለማድረግ ስሞክር ቢውል ዩር ቻናል ሂስትሪ ይላል። የዚህ ይሄ እንዴት ሊል ቻለ ብዬ ዩቲዩብ ላይ ሰርች ሳደርግ ምን እንዳጓደልኩበት ላሳያችሁ። ይሄ በከፈትኩበት ዩቲዩብ ቻናል የሰውን ቪዲዮ አይቼ አላቅም፣ ላይክ አድርጌ አላቅም፣ ኮሜንትም ጽፌ አላቅም። ሰዎች ደግሞ ለእኔ ቪዲዮ ኮሜንት ለሚሰጡትም ምላሽም ሰጥቼ አላረግም፣ ላይክም ምንም አድርጌ አላረግም። ስለዚህ ዩቲዩብ ምን ይፈልጋል መሰላችሁ? ከ22 ጀምሮ ያመጡት አዲስ ህግ ነው። በፊት በአንድ ቪዲዮም ሞኔታይዝ መሆን ትችላላችሁ። ነገር ግን አሁን አዲስ ያመጡት ህግ ነውና ስለዚህ ማድረግ ያለባችሁ እንዴት መሰላችሁ? ያጠፋው ጥፋቴን ሰው በእኔ ቪዲዮቼ ስር ኮሜንት ሳረግም አልመልስም፣ ላይክም አላረግም፣ የሰውንም ቪዲዮ አላይም፣ ሰውንም ሰብስክራይብ አድርጌ አላቅም። የእኔ ስራ ምንድነው? እየመጣሁ በሰዓቷ ቪዲዮ ፖስት አለው ወጣለሁ፣ እየመጣሁ በሰዓቷ ቪዲዮ ፖስት አለው ወጣለሁ። ስለዚህ ዩቲዩብ ደግሞ ይሄንን አክቲቭ ወይም ኮሚኒኬት ከሰዎች ጋር እንዳልሆንኩ ስለሚያውቅ
አድቫንስድ ፊቸርን ኢነብል አላደረገልኝም ማለት ነው። እርግጠኛ ነኝ ብዙ ሰውም ወደ እኔ ያመጡኛል ይሄኛውን ጥያቄ። ከ10 ምናምን ሺህ ሰብስክራይበር በላይ ያለ ሰው አጋጥሞኛል። ከ1 ሺህ ሰብስክራይበር በላይ ያለውም እንደዚህ ጋር ማልቼ እንደዚህ ሞኒታይዝ አላርጋለኝ ብሎ ይጠይቁኛል። የዚህ ጉዳት እንዴት መሰላችሁ? ዩቲዩብን በከፈታችሁት ዩቲዩብ የሰዎችን ቪዲዮች ማየት አለባችሁ። ሁለተኛ ደግሞ ቪዲዮም በየሳምንቱ በቃ አከታትላችሁ መፖሰት አለባችሁ። ምክንያቱም ፓርቲስፔት እንደምታደረጉ ኮሚኒኬት ከሰዎች ጋር እንደምታደረጉ ዩቲዩብን እንደ ኖርማል ስራ አድርጋችሁ እንዳያዛችሁት ዩቲዩብ ስለሚፈልግ፣ ስለዚህ ቢያንስ በሳምንት እንዳስለመዳችሁት 2 ቪዲዮ ከሆነም አነሰ ቢባል ከ2 ቪዲዮና ከ3 ቪዲዮ በላይ ብትፖስቱ በጣም አሪፍ ነው። አድቫንስድ ፊቸርን ኢኔብል ያደርግላቸዋል ማለት ነው። ከዛ በመቀጠል ደግሞ ከሰዎች ጋር ኮሚኒኬት ማድረግ። ለምሳሌ በዚህ ቪዲዮ ጥያቄ ጠይቃችሁልኝ እኔ ገብቼ የእናንተን ጥያቄ ወይ ላይክ በማድረግ ወይ ኮሜንት ሪፕሌይ ካላደረግኩ ዩቲዩብ ኮሚኒኬት እንደሚያደርገኝ አያውቅኝም። ስለዚህ አድቫንስድ ፊቸርን አያበራልኝም ማለት ነው። በዚያው ልክ ደግሞ በሰዎች ቪዲዮ ላይ እየሄዳችሁ ምን ማድረግ አለባችሁ? ኮሜንት ማድረግ አለባችሁ። ላይክም ሰብስክራይብም በቃ ፓርቲሲፔት ማለት ነው። በቃ ዩቲዩብ አክቲቭ መሆን አለባችሁ ማለት ነው። ስለዚህ አድቫንስድ ፊቸርን ኢኔብል በዚህ መንገድ ኢኔብል ማድረግ ትችላላችሁ። ይህ እንደምታዩት ኢኔብል ያልሆነው ይህንን ስላጠፋው ማለት ነው። ስለዚህ አራተኛው ምንድነው? አድቫንስድ ፊቸርን ኢኔብል ማድረግ ማለት ነው። ይህ ኢኔብል ካልሆነ በዩቲዩብ ገንዘብ መስራት አትችሉም። የፈለገ 1 ሚሊዮን ሰብስክራይበር ቢሊዮን ዋች አወር ቢኖራችሁ ሞኔታይዝ መሆን አትችሉም ማለት ነው። ሶስተኛው ደግሞ ስትራይክ ነው። ስትራይክን እንደምታውቁት ዩቲዩብ የራሳቸውን ሕግ ጥሳችሁ ከተገኛችሁ ማስጠንቀቂያ ይልክላቸዋል። ከነዚያ መሀል 2 አይነት ስትራይክ አለ። የመጀመሪያው ኮፒራይት ስትራይክ ሲሆን ኮፒራይት ስትራይክ እንዴት ነው? የአንድን ሰው ቪዲዮ የአንድን የዩቲዩብ ባለቤት ቪዲዮ አምጥታችሁ እናንተ ቪዲዮ ላይ ስጭኑ ያ ሰውዬ እዛ ላይ አይቶ ሄዶ የኔን ቪዲዮ እንደዚህ ጭኖብኛል ብሎ ወይም ሲያስጠነቅቅ ራሱ ዩቲዩብም ደግሞ አውቶማቲካሊ ጭናችሁ ከተገኛችሁ የሰውን ቪዲዮ ወስዳችሁ ከተገኛችሁ የመጀመሪያው የሚያደርገው ምንድን ነው? ኮፒራይት ስትራይክ ነው። ኮፒራይት ስትራይክ የሰውን ቪዲዮ ይዛችሁ ጭናችሁ ከተገኛችሁ ኮፒራይት ስትራይክ ይባላል። ኮፒራይት ስትራይክን ከኮሚኒቲ ጋይድላይን ስትራይክ ለየት የሚያደርገው ምንድን ነው? ዩቲዩብ ቻናላችሁ 4000 ዋች አወርና 1000 ሰብስክራይበር ከሞላ ሞኒታይዝ ከመሆኑ በፊት የኮፒራይት ስትራይክ ከደረሰባችሁ እንደ ኖርማል ሞኒታይዝ ማድረግ ትችላላችሁ። የሚያመሳስለው ደግሞ አንድ ነገር አለ። የኮሚኒቲ ጋይድላይን ስትራይክ እና ኮፒራይት ስትራይክ 3 ጊዜ በተከታታይ ከደረሰባችሁ ዩቲዩብ ቻናላችሁን ያዘጋሉ ማለት ነው። ስለዚህ ኮፒራይት ስትራይክ ማለት ምንድነው? የሰውን ቪዲዮ ጭናችሁ ከተገኛችሁ ያለ ሳታስፈቅዱ ከጫናችሁ ያ ሰውዬ አይቶ ካመለከተ ወይም ዩቲዩብ እንደ ድንገት ካገኘባችሁ ምንድነው ይህ ኮፒራይት ስትራይክ ይልክባቸዋል። ብዙ ችግር የለውም፣ ግን አካውንታችሁን ቫይራል እንዳይወጣም የሚይዝበት ነገር አለ። ስለዚህ የሰውን ቪዲዮ አለመጫን፣ ሳታስፈቅዱ አለመጫን። አብዛኛው ጊዜ ሚውዚክ ቪዲዮች ምናምን ጭኑ ዩቲዩብ ኮፒራይት ስትራይክ ይልክባቸዋል። ሶስተኛው ኮፒራይት ስትራይክ ነው። ሁለተኛው ደግሞ ምንድነው? አክቲቭ ኮሚኒቲ ጋይድላይን ስትራይክ። ይህ የሚደረገው እንዴት መሰላችሁ? የዩቲዩብን ህግ ስትሱ። ለምሳሌ ዩቲዩብ የራሱ የሆነ ህግ አለው። ማይፈልጋቸው መታየት ማይፈልጋቸው የተለያዩ ነገሮች አሉ። ለምሳሌ ሰው ሲሞት ያሉ በቃ ሰውን የሚያስደነግጡ ቪዲዮች፣ ሴንሲቲቭ የሆኑ ቪዲዮችን የራቁት ምስል፣ የተለያዩ ነገሮች ካላችሁ ወይም ስጭኑ ወይም አለም የዩቲዩብን ህግ ስጥሱ በቃ ዩቲዩብ አይፈልግም። እነዛን ስጥሱ አክቲቭ ኮሚኒቲ ጋይድላይን ስትራይክ ይልክላቸዋል። ይህ ስትራይክ አንዴ ከመጣባችሁ አፒል ማድረግ ትችላላችሁ። አፒል አድርጋችሁ የመመለሱ ከመቶ 1% 2% ነው። ብዙ ጊዜ አይመልሱም። ስለዚህ ከእናንተ የሚጠበቀው ምንድነው? የራሳችሁን ኮንቴንት የራሳችሁን ንጹህ የሆነ ኮንቴንት መጫን መጠንቀቅ አለባችሁ። ደግሞ እነዚህ የሚጠላቸው ነገሮች እንዳልኳችሁ የሆነ ደም የሚፈስ ነገር በቃ ሰውን የሚያስፈራ ሰውን እንትን የሚነካ ነገር ከሆነ ዩቲዩብ አይወድም። እነዚህ ሴንሲቲቭ የሆኑ ቪዲዮችንም ፎቶችንም ዩቲዩብ ፈጽሞ አይወድም። ስለዚህ እነዚህ ነገሮች የምታደርጉ ከሆነ አክቲቭ ኮሚኒቲ ጋይድላይን ስትራይክ ይላክባቸዋል። ይህንን ለማጥፋት 90 ቀን ነው የሚፈጅባችሁ። በ3 ወር ውስጥ ኤክስፓርድ ይሆናል። ለምሳሌ ዩቲዩብ ቻናላችሁ ሞኒታይዝ ሳይሆን 1000 ዋች አወር ሊሞላ ቀርቶ ቢሞላም እንኳን ሞኒታይዝ ቀድማችሁ ካላደረጋችሁ ይህ ኤክስፓርድ እስከሚያደርግ ድረስ ግዴታ መጠበቅ አለባችሁ። 90 ቀን ጠብቃችሁ ያ ኮሚኒቲ ጋይድላይን ስትራይክ ኤክስፓርድ ካደረገ በኋላ ነው ሞኒታይዝ ማድረግ የምትችሉት። ሞኒታይዝ ካደረጋችሁ ችግር የለውም።
የተወሰነ ቀናት የሚያግዱበት ቦታ አለ። የመጀመሪያ ከሆነ ለ7 ቀን ቪዲዮ መፖሰት አትችሉም ምናምን ይላል። እንደዛ ነገር ሞኔታይዝ ከሆናችሁ ችግር የለውም። ግን በተደጋጋሚ 3 ጊዜ ከተላከ አካውንታችሁ ይዘጋል ማለት ነው። ስለዚህ መጠንቀቅ አለባችሁ። እሺ የመጀመሪያውና በጣም ዩቲዩብ ላይ ከባዱ ነገር ምንድን ነው? እስካሁንም ድረስ መፍትሄ ላገኝ ያልቻልኩበትን 10,000 ወደ 10,000 ሰብስክራይበር ያለ ቻናል አለኝ። ከዚህ በፊት ሞኔታይዝ አድርጌ እየሰራሁበት ነበር። ነገር ግን ይሄ እንዴት ተከሰተ? ኢንቫሊድ ክሊክ የሚል አለ። ለምሳሌ አንዳንዱ ምን ያደርጋል መሰላችሁ? ዋች አወር ለመጨመር ወይም ሞኒታይዝ ከሆነ በኋላ ቪፒኤኖችን በማብራት በአንድ ስልክ ደጋግሞ እንደዛ ሲያጫውት ምን ያደርጋል? ኢንቫሊድ ትራፊክ በማለት ዩቲዩብ ለአንድና ለመጨረሻ ይዘጋል። ይሄ ቻናል ለእኔ መፍትሄ አጥቼ እስካሁን ቁጭ ብያለሁ ማለት ነው። ብዙ ይግባኝም ጠይቄ ምናምን ለማስመለስ ሞክር ያለው ነገር ግን እስካሁን ዝግ ነው። መፍትሄም አላገኘሁበትም። ነገር ግን ይሄ የመመለስ ፕሮባቢሊቲውም አለ። እንደዚህ አድርገው የመለሱም አሉ። ግን በጣም ከበድ ያለ ነገር ነው እና ስለዚህ ኢንቫሊድ ትራፊክ ምንድን ነው? ለምሳሌ የእናንተን ቪዲዮ በአንድ ዲቫይስ ደጋግማችሁ ማጫወት፣ የእናንተን ቪዲዮ በአንድ ዲቫይስ ቪፒኤን እያበራችሁ የተለያዩ ነገሮችን እያረጋችሁ ስታጫውቱ ዩቲዩብ ፈጽሞ አይወድም። ስለዚህ ከእንደዚህ አይነት ነገሮች መጠንቀቅ አለባችሁ። ለምሳሌ ዋች አወር ለመሙላት ተብሎ ብዙ የሚደረጉ እንትኖች አሉ። በአንድ ፕሌሊስቶችን ማጫወት፣ እነዚያን ነገሮች ዩቲዩብ አይወድም፣ አይፈልግም። አንዴ ካወቀ ወይ በኢንቫሊድ ትራፊክ ይዘጋል። ሞኔታይዝ ለማድረግ ብትሞሉም ሁላ ሪዝድ ያደርግባቸዋል። ስለዚህ ኢንቫሊድ ትራፊክ የሚለው በጣም ከባድ፣ እስካሁንም መፍትሄ ላገኘ ያልቻልኩበት ከባዱ ችግር ነው እና ስለዚህ ሞኔታይዝ ካደረጋችሁም በኋላ ዶላሩ እንዲቆጥር ብላችሁ ቪፒኤን እያበራችሁ ደጋግማችሁ እንዳታጫውቱት፣ እንዳነካኩት። ከእናንተ የሚጠበቀው አሪፍ ቪዲዮ መስራት ሰው በራሱ ጊዜ ነው የሚያየው። የሚያስተምር፣ የሚጠቅም፣ የሚያስቅ፣ የሚያዝናና ነገር ከሆነ ሰው በራሱ ጊዜ ነው የሚያየውና ደጋግማችሁ የራሳችሁን ቪዲዮ አትዩ። የራሳችሁን ቪዲዮ ደጋግማችሁ አትዩ። ዋች አወር ለመሙላት ብላችሁ ዶላራችሁ እንዲሰራ ምናምን ብላችሁ አትዩ። ብዙ ሰው የሚሳሳትበት ስህተት ማለት ነው። ስለዚህ ይሄን ያደረግኩበት እኔ ቪፒኤን እያበራው 2 ዲቫይስ አለኝ። ደጋግሜ እያየው ነበር። ኢትዮጵያ ውስጥ ታውቃላችሁ በቪፒኤን ከሆነ ዩቲዩብ ዶላር ይቆጥራል እና እንደዛ እያደረግኩ እያየው ነበርና አጋጣሚ ኢንቫሊድ ትራፊክ ብሎ እዚህ ጋር እንደምታዩት ወደ 10,000 ሰብስክራይበር ያለውን ድጋሚ ሞኔታይዝ እንዳለውን አደረገልኝ። ስለዚህ እናንተ መጠንቀቅ አለባችሁ። እንደዚህ ማድረግ የለባችሁም። የዛሬ ቪዲዮአችን ይህንን ይመስላል። እስከ መጨረሻው ስለተከታተላችሁ በጣም ነው ማመሰግናችሁ። ከዚህ በመቀጠል ደግሞ የተለያዩ ስለ ዩቲዩብ ማስተር ክላሶችን እየሰራው ስለሆነ በተከታታይ ወደ እናንተ አቀርብላችኋለሁ። ያላችሁን ጥያቄ፣ ሀሳብ፣ ኮሜንት ካላችሁ ኮሜንት ላይ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ